ሰላም የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? እንግዲህ ትናንት በዝግጅታችን ቀይ ባህር ላይ የተፈጠረውን አዲስ ጥምረት በስሱ ማስደመጣችን ይታወሳል። ይህ ጥምረት እስራኤልን፣ ህንድን፣ የተባበሩት አረብ ኤሚሬትስንና ኢትዮጵያን ያካተተ አስገራሚ ስብስብ ነው። በዛሬ ፕሮግራማችን የምንነግራችሁ ጉዳይ ከዚህ ስብስብ ጀርባ የተደበቀውንና የቀጠናው ሀገራትን ያስደነገጠውን ሰፊ ስልታዊ ሴራ የሚመለከት ይሆናል። አራቱ ሀገራት ማለትም እስራኤል፣ ህንድ፣ ዩኤኢ እና ኢትዮጵያ በአንድ ጎራ መሰለፋቸው የቀይ ባህርን ቁልፍ በእጃቸው ለማስገባት የተወጠነ ታላቅ የጂኦፖለቲካዊ ቁማር ተደርጎ ተወስዷል። ይህ ስብስብ በኤደን ባህረ ሰላጤ ላይ አዲስ የኃይል ግንብ በመገንባት ለዘመናት በቀጠናው የበላይ ነን የሚሉን ሀገራትን ከጨዋታው ውጭ የሚያደርግ አዲስ ምዕራፍ የከፈተ ነው። በዛሬው ዝግጅታችን የቀይ ባህር አዲሱ ጌቶች የተባለለትን የአራቱን ጥምረት ቀጣይ እርምጃዎችን በስፋት እንዳስላቸዋለን። እነ ግብጽና ቱርክን ያሰጋው ይህ ቡድን ቀይ ባህር ላይ የሚኖረውን ተጽዕኖ በስፋት እነግራቸዋለን። ኢትዮጵያም በዚህ ጥምረት ውስጥ የሚኖራትን ሚናና የባህር በር ምኞቷን እንዴት ወደ እውነታ የቀየረ ክስተት እንደሆነ አብራችሁን ስትቆዩ የምትሰሙት መረጃ ይሆናል። ከዚህ ባሻገር የኤርትራን ቀጣይ ጣፋንታም ወደ ፕሮግራማችን መጨረሻ ላይ እናስደምጣቸዋለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ቀይ ባህር ላይ ቀይ መስመር የሚያሰምሩ አራት ሀገራት በአንድ ምድብ ተካተዋል። እስራኤል፣ ህንድ፣ የተባበሩት አረብ ኤሚሬትስና ኢትዮጵያ በዚህ የዓለም መተንፈሻ መስመር ላይ ኦክሲጅን ሆነው ተከስተዋል። ታዲያ ይህ ስልታዊ ውህደት የመነጨው እያንዳንዱ አባል ሀገር ከገጠመው የህልውና ስጋትና ብሔራዊ ጥቅምን ከማስጠበቅ አስገዳጅ ሁኔታ አንጻር ነው። የሀገራቱን የህልውና ስጋት አንድ በአንድ እንመልከት። እስራኤል ለዚህ ጥምረት የገፋፋት ዋነኛው ምክንያት እንደ አውሮፓውያን አቆጣጠር በሰኔ 2025 ከኢራን ጋር የገጠማት ወታደራዊ ፍጥጫና በየመን አማጽያን የደረሰባት የባህር ከበባ መሆኑን መረዳት ያስፈልጋል። ለቴል አቪቭ የኤላይት ወደብ መታፈን ማለት የኢኮኖሚ ሞት በመሆኑ ሶማሊላንድን እንደ አማራጭ የጸጥታ መውጫ በመጠቀም በባብኤል መንደብ መተላለፊያ ላይ የማይደፈር የቴክኖሎጂ አጥር ለመገንባት ቆርጣ ተነስታለች። ይህ እርምጃ ሀገሪቱ በቀጠናው ያላትን የስለላ መረብ በማጠናከር ጠላቶቿን ከሩቅ ለመምታት የሚያስችል አቅም ይሰጣታል። በሌላ በኩል የህንድ ወደዚህ ጥምረት መግባት የቀይ ባህርን ፖለቲካ ከቀጠናዊነት ወደ ዓለም አቀፋዊ የኃይል ፍጥጫነት አሳድጎታል። ኒው ዴልሂ የአፍሪካ ቀንድን እንደ ህንድ ውቅያኖስ የደህንነት ቀለበት አድርጋ መመልከቷ በቻይና ላይ ያላትን የቆየ ስጋት ለመመከት ምቹ አጋጣሚ ፈጥሮላታል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በበርበራ በኩል የባህር ኃይላቸውን ለማስፈር የሚሹት ቻይና በጅቡቲ የገነባቸውን የበላይነት ሚዛን ለመጠበቅና ወደ አውሮፓ የሚላከውን የህንድን ግዙፍ ንግድ ከማንኛውም ስጋት ለመታደግ ነው። ይህ እንቅስቃሴ ሀገሪቱን በምዕራብ ህንድ ውቅያኖስ ላይ የጸጥታ ዋስትና ሰጪ አድርጎ የሚሰይማት ታላቅ ፖሊሲ ነው። ሌላኛዋ ዩኤኢ ናት። የተባበሩት አረብ ኤሚሬትስ ለዚህ ጥምረት የሰጠችው የፋይናንስና የቴክኖሎጂ ጉልበት ፖለቲካዊ ውሳኔዎችን ወደ ተግባራዊ የኢኮኖሚ ትርፍ የሚቀይረው ነው። በበርበራ ላይ የፈሰሰው የዱባይ ካፒታል መንገድ እየከፈተላት ሲሆን ይህ ደግሞ ለኤሚሬትስ በመካከለኛ ምስራቅና በአፍሪካ ያላትን ተጽዕኖ የሚያጎላ ነው። የኤሚሬትስ የፋይናንስ ጡንቻ አዲሱን ከህንድ በመካከለኛ ምስራቅ አድርጎ አውሮፓ የሚደርሰውን የኢኮኖሚ ኮሪደር መሬት እንዲይዝ ያደርገዋል። ይህ ሂደት በቀጠናው የሳውዲ አረቢያንና የቱርክን የኢኮኖሚ የበላይነት ፉክክር ወደ ኋላ የሚገፋ ነው። ኢትዮጵያ በዚህ ሰንሰለት ውስጥ ያላት ሚና የቀጠናው የበላይነትን መጠቀም ሲሆን የባህር በር የማግኘት ጥያቄዋ ደግሞ ወደ ታላቅ የታሪክ ትንሣኤ ተሸጋግረዋል። ከ126 ሚሊዮን በላይ ህዝብ ያላት ሀገር ለዘመናት ተጭኖባት የነበረውን የመሬት ዝግነት ሰብራ የበርበራን ወደብ ለመጠቀም መጀመሯ ለኢትዮጵያ አዲስ የነጻነት አድማስ ነው። ይህ የታሪክ ሽግግር ሀገሪቱን ከጅቡቲ የብድርና የፖለቲካ ጫና ነጻ የሚያደርጋት ከመሆኑም በላይ በዓለም አቀፍ የባህር ፖለቲካ ውስጥ ወሳኝ ውሳኔ ሰጪና ስልታዊ ተዋናይ ሆና እንድትወጣ ያስችላታል። የኢትዮጵያ የባህር በር ህልም አሁን ከንግግር ወጥቶ በሶስቱ ሀያላን ድጋፍ ወደ ተግባራዊ ስኬት ተሸጋግሯል። በመሆኑም በእስራኤል የጀመረው ይህ ንቅናቄ በቀይ ባህር ዳርቻ ላይ የኃይል ሚዛኑን በአዲስ መልክ የቀየረና የታይታኖችን እሽቅድምድም የጋበዘ ታሪካዊ ክስተት ሆኖ ተመዝግቧል። የእስራኤል ቴክኖሎጂ፣ የህንድ ስትራቴጂካዊ ፍላጎት፣ የኤሚሬትስ ካፒታልና የኢትዮጵያ የህልውና ጥያቄ ተገጣጥመው የአፍሪካ ቀንድን የወደፊት ዕጣ ፈንታ ለመወሰን የጋራ ግንባር የፈጠረ አጋጣሚ ሆኗል። ይህ ጥምረት ለግብጽና ለተባባሪዎቿ መርዶ፣ ለኢትዮጵያና ለአጋሮቿ ደግሞ የታሪክ ትንሣኤ በመሆኑ በቀጣዮቹ ዓመታት በቀጠናው ላይ የሚኖረውን ማንኛውንም እንቅስቃሴ የሚወስነው ይኸው አዲሱ አራትዮሽ አክሲስ መሆኑ አያጠራጥርም። ይህ አዲሱ አሰላለፍ ለካይሮ ቤተ መንግስት እውነተኛ የፖለቲካ መርዶ መሆኑን የዘርፉ ተንታኞች በስፋት እየገለጹት ይገኛል። ግብጽ በቀይ ባህር ላይ የነበራትን የዘመናት ስልታዊ የበላይነት በዚህ አዲስ አራትዮሽ አክሲስ ስትነጠቅ በአባይ ወንዝ ላይ የነበራት የመደራደር አቅምም አብሮ ወደ መቃብር እየወረደ ነው። የኢትዮጵያ በባህር ላይ መጠናከር ለግብጽ የህልውና ስጋት ሲሆን የእስራኤልና የህንድ ትብብር ደግሞ ካይሮን በቀጠናው የሚኖረውን ስልታዊ ውሳኔ ሰጭነት የሚያገላት ይሆናል። ይህ ሁኔታ ግብጽንና አጋሮቿን ከፍተኛ ዲፕሎማሲያዊ ድንጋጤና የፖለቲካ ተስፋ መቁረጥ ውስጥ እንደከተታቸው ይታመናል።
በሌላ በኩል ቻይና ይህን አዲስ ጥምረት በጅቡቲ ላይ የመሰረተችውን ብቸኛ የኃይል ማዕከል የሚፈታተን እንደሆነ ስለምታውቅ በከፍተኛ ጥርጣሬ እየተከታተለችው ትገኛለች። ቻይና የገነባቻቸው ወደቦችና የሰጠቻቸው ብድሮች በህንድና እስራኤል በሚመራው የደህንነትና የመሰረተ ልማት አማራጭ ሲገዳደር ቤጂንግ በቀጠናው የነበራትን የኢኮኖሚ የበላይነት አደጋ ላይ ይወድቃል። በመሆኑም ቻይና የአፍሪካ ህብረት የሶማሌላንድን እውቅና እንዳይቀበል የዲፕሎማሲ ጫና ለማሳደር መሞከሯ የሚጠበቅ ሲሆን የአራቱ ሀገራት ጥምረት የፈጠረው አዲሱ ዲፋክቶ እውነታ ግን ሊቀለበስ የማይችል ግዙፍ ኃይል ሆኖ ወጥቷል። ይህ የአራትዮሽ ትብብር በቀይ ባህር ላይ የሚፈጥረው ተጽዕኖ በወታደራዊ ጡንቻ ብቻ የተገደበ ሳይሆን ከፍተኛ የቴክኖሎጂ ቁጥጥርን ማዕከል ያደረገ ነው። የእስራኤል የረቀቀ የመከላከያ ኢንዱስትሪ ከህንድ ወታደራዊ ገበያ ጋር መተሳሰሩ ቀጠናውን ከቀላል የጦር መሳሪያ ዝውውር ማዕከልነት ወደ ከፍተኛ የሳይበርና የሰው አልባ አውሮፕላኖች የስለላ መረብነት ይቀይረዋል። ይህም በባህሩ ላይ የሚታየውን ህገወጥ እንቅስቃሴ ለመቆጣጠር ከማስቻሉም በላይ አራቱ ሀገራት በቀይ ባህር ደቡባዊ መተላለፊያ ላይ የራሳቸውን ፍጹም የጸጥታ ቀለበት እንዲዘረጉና ማንም የማይደፍረው የኃይል ግንብ እንዲገነቡ ያስችላቸዋል። ከዚህ ባሻገር በአፍሪካ ቀንድ ታሪክ ታይቶ የማይታወቅ የንግድ መረብ የመዘርጋት ሰፊ ዓላማ አለው። የኤሜሬትስ የፋይናንስ ተቋማትና የህንድ ኢንዱስትሪ ግዙፎች በጋራ በመሆን ከበርበራ ወደብ እስከ አዲስ አበባ የሚደርስ ፈጣን ባቡርና የሎጂስቲክ ማዕከላትን ለመገንባት በዝግጅት ላይ ናቸው። ይህ የበርበራ ኮሪደር ተብሎ የሚጠራው ፕሮጀክት ኢትዮጵያን ከጅቡቲ ጥገኝነት የሚያላቅቃት ብቻ ሳይሆን የምስራቅ አፍሪካን የንግድ ፍሰት ሙሉ በሙሉ ወደ በርበራ የሚያዞር ስልታዊ መሳሪያ ነው። ይህ ሂደት ለኢትዮጵያ አምራቾችና ነጋዴዎች የባህር በሯን በቅርብ ርቀት እንዲያገኙ በማድረግ የሀገሪቱን የኤክስፖርት አቅም በ5 እጥፍ ያሳድገዋል ተብሎ ይገመታል። በተጨማሪም ኢትዮጵያ በዚህ አዲስ አሰላለፍ ውስጥ የምታገኘው ትልቁ ዕድል ለዘመናት የጠፋውን የባህር ኃይሏን ዳግም የማደራጀት ዕድል ማግኘቷ ነው። በሶማሊላንድ ጠረፍ ላይ የሚገነባው የኢትዮጵያ የባህር ኃይል ሰፈር በህንድ የስልጠና ድጋፍና በእስራኤል የቴክኖሎጂ ትጥቅ የሚደራጅ በመሆኑ በአጭር ጊዜ ውስጥ በቀይ ባህር ላይ ተጽዕኖ ፈጣሪ ሆና እንድትወጣ ያስችላታል። ይህ ማለት ኢትዮጵያ የባህር በር ተጠቃሚ ብቻ ሳትሆን የባህር ላይ ደህንነትን የምታስከብርና የራሷ መርከቦች ከማንኛውም ጥቃት የምትከላከል ሉዓላዊ ኃያል ሆና ትመለሳለች። ይህ የኃይል ሽግግር በአፍሪካ ቀንድ ያለውን ወታደራዊ ሚዛን እስከ ወዲያኛው የሚቀየርና የኢትዮጵያን ብሔራዊ ኩራት ወደ ቀደመው ታላቅነቱ የሚመልስ ነው። በሌላ በኩል ይህ አዲስ አሰላለፍ በቀጠናው ተሰሚነት የነበራትን የሳውዲ አረቢያን ዝምታ እንዲገደብ አድርጓል። ሪያድ በቀይ ባህር ዙሪያ የያዘችውን የቀይ ባህር ካውንስል የበላይነት በዚህ አዲሱ አራትዮሽ አክሲስ ሲጋፋባት ዝምታዋን ሰብራ ወደ አዲስ ዲፕሎማሲያዊ ሽግግር እንድትገባ አስገድዷታል። ይህ ፍጥጫ በቀጠናው ላይ የሁለት ተቃራኒ ጎራዎችን ፉክክር የሚፈጥር ሲሆን በአንድ በኩል እስራኤልና ህንድ፣ በሌላ በኩል ደግሞ ሳውዲና ግብጽ የየራሳቸውን ተጽዕኖ ለማስከበር የሚጥሩበት ሜዳ ሆኗል። ይህ የአያላኖች ቅድድም ለኢትዮጵያና ለሶማሌላንድ የተሻለ የመደራደሪያ አቅም የሚፈጥርላቸው ሲሆን የትኛውንም ወገን ሳይጎዱ ጥቅማቸውን የሚያስከብሩበትን የዲፕሎማሲ ጥበብ እንዲጠቀሙ እድል ይሰጣቸዋል። ታዲያ ወደፊት በ2026 የቀይ ባህር ካርታ ዛሬ ከምናውቀው ፍጹም የተለየ እንደሚሆን የጂኦፖለቲካ ተንታኞች ይተነብያሉ። በርበራ የዓለም አቀፍ የንግድ መርከቦች ዋነኛ ማረፊያ ስትሆን፣ ጅቡቲ ደግሞ የቻይና ብቻ ተጽዕኖ የምታርፍባት ወደብ ሆና ልትቀር ትችላለች። ኢትዮጵያ በዚህ ሂደት ውስጥ የምታገኘው የኢኮኖሚ ነጻነት በአፍሪካ ህብረት ውስጥ ያላትን ተሰሚነት ከፍ የሚያደርገው ሲሆን ሶማሌላንድም ደረጃ በደረጃ የዓለም አቀፉን ማህበረሰብ ይፋዊ እውቅና እንድታገኝ በር ይከፍትላታል። ይህ አጠቃላይ ሂደት የአፍሪካ ቀንድን ከጦርነትና ከረሃብ ትርክት አውጥቶ ወደ ዘመናዊ የኢኮኖሚ ትስስርና የቴክኖሎጂ ማዕከልነት የሚያሸጋግር የታሪክ አጋጣሚ ነው። ከዚህ ሁሉ ክስተት ጀርባ ትልቁን ድንጋጤ የፈጠረው ሌላኛው ጉዳይ ደግሞ የቀይ ባህር ቁልፍ በእጄ ነው ስትል የቆየችው ኤርትራ በዚህ አዲስ የኃይል አሰላለፍ ውስጥ ስፍራ አልባ መሆኗ ነው። ለበርካታ ዓመታት አስመራ በቀጠናው የጸጥታ ጉዳዮች ላይ የነበራትን የማይታለፍ ተዋናይነት ሚና አዲሱ የእስራኤል፣ ህንድ፣ ኢትዮጵያና ዩኤኢ ጥምረት ሙሉ በሙሉ መስመር ያሳተው ይመስላል። ቀደም ሲል እስራኤል በኤርትራ ደሴቶች ላይ የነበራት የስለላ ጣቢያና የነበራቸው የጠበቀ ግንኙነት አሁን ወደ ሶማሌላንድ መሸጋገሩ ዓለም አቀፍ ሀያላን አስተማማኝ አጋርነታቸውን ከአስመራ ወደ አዲስ አበባና ሀርጌሳ እያዞሩ መሆኑን ያሳያል። ይህ ክስተት ኤርትራ በቀይ ባህር ላይ የነበራትን ስልታዊ ዋጋ እያቀዘቀዘው ሲሆን ሀገሪቱ ለዓመታት የተከተለችው ዝግ የዲፕሎማሲ ፖሊሲ አሁን ላለው ለመዘንጋት አደጋ ዳርጓታል። ዓለም አቀፉ ማህበረሰብም ሆነ የቀጠናው ሀያላን ፊታቸውን ወደ ኢትዮጵያ እያዞሩ ያሉት አዲስ አበባ ለጥምረቱ የምታበረክተው የኢኮኖሚና የፖለቲካ ክብደት ከኤርትራ እጅግ የላቀ ሆኖ በመገኘቱ ነው።
ኤርትራ ወደቦች ቢኖሯትም ወደቦቿን ከኢኮኖሚና ከዘመናዊ የንግድ መስመር ጋር ማስተሳሰር አለመቻሏ አራቱ አክሲሶች በርበራን እንደ ቀጣዩ የቀጠናው የኃይል ማዕከል መርጠዋል። ይህ የስትራቴጂ ለውጥ ኤርትራን ከቀይ ባህር ታላላቅ ውሳኔዎች ገለል እያደረጋት ሲሆን፣ በምትኩ ኢትዮጵያ የባህር በር ጥያቄዋን በሶማሌላንድ በኩል ለማሳካት ጫፍ መድረሷ አስመራ በኢትዮጵያ ላይ የነበራትን የጂኦፖለቲካዊ ጫና ሙሉ በሙሉ እንዲከሽፍ አድርጎታል። ይህም በቀጠናው ላይ አዲስ የኃይል ሚዛን የፈጠረ ሲሆን፣ ኤርትራ በዝምታ የምትመለከተው ይህ ሽግግር ለኢትዮጵያ የወደፊት የበላይነት ትልቅ በር የሚከፍት ነው። በጥቅሉ የኢትዮጵያ የባህር በር ባለቤትነት ወደ እውነትነት መቃለቡ በአፍሪካ ቀንድ ላይ አዲስ የኢኮኖሚ መነቃቃትን የሚፈጠር ሲሆን ሀገሪቱን ከውጭ ሀያላን የፖለቲካ ጫና ነጻ ያደርጋታል። የበርበራ ወደብ ለኢትዮጵያ ምርቶች ወደ ዓለም ገበያ መውጫ በር ብቻ ሳትሆን ሀገሪቱ በህንድ ውቅያኖስና በቀይ ባህር መካከል የሚደረገውን የንግድ እንቅስቃሴ የምትቆጣጠርበት ስልታዊ መሳሪያ ሆኖ ያገለግላል። ይህ የታሪክ ሽግግር ኢትዮጵያ ለዘመናት ተጭኖባት ከነበረው የመሬት ዝግነት ስነ ልቦናዊ እስር ተላቃ በዓለም አቀፍ የባህር ፖለቲካ ውስጥ ወሳኝ ተዋናይ ሆና እንድትወጣ በማድረግ ብሔራዊ ኩራቷንና ጥቅሟን ያስጠብቃል። ከዚህ በተጨማሪም የዚህ ጥምረት መፈጠር በአፍሪካ ቀንድ ላይ ለዘመናት የቆየውን የውጭ ሀያላን የተጽዕኖ ቀጠና ስርጭት በመበተን የቀይ ባህርን ደህንነት ከባህላዊ የአረብ ተኮር ቁጥጥር ወደ አዲስና ዘመናዊ የቴክኖሎጂ ኢኮኖሚ ጥምረት ያሻግረዋል። ይህ ለውጥ በተለይ በቀጠናው ለረጅም ጊዜ የበላይነት የነበራቸውን ታሪካዊ ኃይሎች ሚና የሚገዳደር ሲሆን፣ የቀይ ባህር ደቡባዊ መተላለፊያ ከፍጥጫ ቀጠናነት ወደ ዓለም አቀፍ የንግድና የደህንነት ማዕከል እንዲለወጥ አዲስ የኃይል መሰረት ጥሏል። በዚህ መሰረት የቀጠናው ፖለቲካ ከንግግር ወጥቶ ወደ ተግባርና ወደ ጥቅምን መሰረት ያደረገ አዲስ ምዕራፍ መሸጋገሩን ያበስራል። አሁን የቀይ ባህር ፖለቲካ ከንግግር ወደ ተግባር፣ ከጥበቃ ወደ ቁጥጥር፣ ከተመልካችነት ወደ ተሳታፊነት ተሸጋግሯል። ኢትዮጵያ የጀመረችውን የባህር በር የማግኘት ጉዞ አሁን በዓለም አቀፍ ሀያላን ድጋፍ ታጅበው ወደ አስተማማኝ ድል እያመራ መሆኑን ስንረዳ የቀጠናው የኃይል አስተላለፍም ፍጹም አዲስ መልክ መያዙን እናረጋግጣለን። ይህ አዲስ ምዕራፍ በቀጣይ ለሚፈጠሩ ዲፕሎማሲያዊና ወታደራዊ ለውጦች መሰረት የሚጥል ይሆናል። በአጠቃላይ ይህ በአራቱ አክሲሶች መካከል የተፈጠረው ስልታዊ ውህደት በቀይ ባህር ዳርቻ ለዘመናት የጸናውን የኃይል አስተላለፍ ወደ መቃብር የሸኘ ታሪካዊ ክስተት ነው። እስራኤል፣ ህንድ፣ ኤሚሬትስና ኢትዮጵያ የፈጠሩት ይህ ጥምረት ቀጠናው በአካባቢው ባለቤቶችና በአዳዲስ ስልታዊ አጋሮች እንዲመራ በር የሚከፍት ክስተት ሆኗል። ይህ ሽግግር ለበርካታ አስርት ዓመታት የቀይ ባህርን ቁልፍ በብቸኝነት እንዲያዙ ለሚያስቡ ኃይሎች መርዶ ሲሆን፣ በተለይም የግብፅን ታሪካዊ የበላይነትና የኤርትራን ስልታዊ አስፈላጊነት በአዲስ መልክ እንዲፈተሽ ያስገደደ ብርቱ ዲፕሎማሲያዊ ንዝረት ነው። ለኢትዮጵያ ይህ አዲስ ምዕራፍ የባህር በር የማግኘት ህልም ብቻ ሳይሆን ሀገራዊ ሉዓላዊነትን በዓለም አቀፍ የንግድ መስመሮች ላይ በተግባር የማረጋገጥ የታሪክ ትንሣኤ ነው። አዲስ አበባ በሶማሌላንድ በኩል የምታገኘው ስልታዊ መውጫ በጅቡቲ ላይ የነበረውን አስገዳጅ ጥገኝነት በመስበር ለሀገሪቱ የኢኮኖሚና የፖለቲካ ነጻነት ትልቅ ዋስትና የሚሰጥ ነው። ይህ ሂደት ኢትዮጵያን በአፍሪካ ቀንድ ብቸኛና የማይታለፍ የኃይል ማዕከል አድርጎ የሚሰይማት ሲሆን፣ የሀገሪቱ የባህር ኃይልም ዳግም በቀይ ባህር ማዕበል ላይ ሲንሳፈፍ ማየት ለኢትዮጵያውያን የትውልድ ዘመን ኩራትና የአህጉራዊ ተጽዕኖ ማረጋገጫ ሆኖ ያገለግላል። የቀይ ባህር ፖለቲካ አሁን ካለበት የፍጥጫ ምዕራፍ ወጥቶ ወደ ጥቅም ትስስር እያመራ መሆኑን በግልጽ እንመለከታለን። አዲሱ የአራቱ ሀገራት አክሲስ ለቤጂንግ ለካይሮና ለአንካራ የቀረበ ትልቅ ዲፕሎማሲያዊ ፈተና ቢሆንም ለኢትዮጵያና ለሶማሌላንድ ግን የጋራ ተጠቃሚነትን የሚያረጋግጥ የእድገት በር ነው። በቀጣዮቹ ዓመታት በቀጠናው ላይ የሚታየው እንቅስቃሴ ሰላምን ከማረጋገጥ ባለፈ የዓለምን የንግድና የደህንነት ካርታ የሚወስን ታላቅ የታሪክ ሂደት ሆኖ ይቀጥላል። ገበያ ሚዲያም ይህንን ታሪካዊ ሽግግር በሂደትና በንቃት እየተከታተለ የሚያቀርብላችሁ ይሆናል። አብራችሁን ስለቆያችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። ቪዲዮ ከተመቻችሁ ላይክና ሼር አድርጉ። በያላችሁበት ሰላም